የህይወት ዓላማን ማግኘት ሂደት ነው። አንዳንድ ሰዎች ቁጭ ብለው ወረቀትና እስክሪብቶ ይዘው የህይወት ዓላማዬ ምንድን ነው ብለው አስበው ለማግኘት ጥረት ያደርጋሉ። ነገር ግን የህይወት ዓላማን መረዳት፣ ማግኘት፣ ማወቅ የሚለው ነገር ነገሮችን በማድረግ ውስጥ በመሆን ውስጥ በመሞከሩ ውስጥ ኤክስፐሪመንት በማድረግ ውስጥ የምናገኘው ነገር ነው። እንዲያውም አንዳንድ ጊዜ የህይወት ዓላማችን የምናገኝባቸው ቦታዎች ፈጽሞ ያልጠበቅናቸው ያላሰብናቸው ቦታዎች ሊሆን ይችላል። ምክንያቱም የህይወት ዓላማ ማለት እኔ አድጋ ያለ ስጦታ አለ፣ ያን ስጦታዬን ለሰዎች መስጠት መቻል ማለት ነው። ለብዙዎቻችን ትርጉሙ ኦፍኮርስ ያ ነው። ስለዚህ ስጦታ የሚለውን ቋንቋ ደግሞ ስናስበው አብሮ የሚሄደው ነገር ምንድን ነው? ጥሩ ነገር ነው፣ መልካም ነገር ነው ማለት ነው። ነገር ግን ለሰዎች በጣም አንዱ የህይወት ዓላማን ማግኘት ሲፈልጉ በደንብ እንዲረዱ የምፈልገው ነገር ምንድን ነው? ብዙ ጊዜ የህይወት ዓላማ ብለን የምናስበው ያ ስጦታ ሲሰጥ ምናልባት ያ ስጦታ የተጠቀለለበት መንገድ የምንወደው መንገድ ላይሆን ይችላል፣ ደስ የሚል ነገር ላይሆን ይችላል። እንዲሁም ብዙ ሰዎች ህይወት ዓላማ አለን ብለው ትልልቅ ስራዎችን ዓለም ላይ ሰሩ የምንላቸው ሰዎች ያ ስጦታውን ሲያወጡት ከመልካም ነገር ውስጥ ሳይሆን ህይወታቸው ውስጥ ካለ ከሆነ ጉድለት ካጋጠማቸው ችግር ሰፈር ከሚያደርጉበት ወይ ደግሞ ሊቸገሩበት ከነበረው ነገር ውስጥ ነው። ስለዚህ ህይወት ዓላማችን ስናስብ ግዴታ የምፈልገው ቦታ ላይ ሰውን ብቻ ነው ህይወት ዓላማ የማገኘው የሚል ሀሳብ መቅረት መቻል አለበት። ሌላ ጊዜ መሰጠት መቻል አለበት። ከዚህ ጋር በተገናኘ በጣም አንድ ኢንትረስቲንግ ስቶሪ አለ። ምናልባት ፍራንክል ቪክተር ማንስ ሰርች ፎር ሚኒንግ የሚባል መጽሐፍ የጻፈ መጽሐፉ ሳይሆን አክቹዋሊ እንግዲህ ናዚዎች አይሁዳውያንን ያሰቃዩና በተለያየ መንገድ የሰው ልጅ ላይ ሊደረግ የማይገባ ነገር ሲያደርጉ በነበረበት ወቅት አንደኛው እስር ቤት በተለይ ኦሽዊትስ የሚባለው እስር ቤት ውስጥ የነበረ ሳይኪያትሪስት ነው። እሱ አንድ የሚናገረው ነገር አለ። የሚናገረው ነገር ምንድን ነው? በእርግጥ የእኔ ላይፍ ፐርፐዝ ወይም ደግሞ የት ዓላማ የወጣው ከሰፈሪንግ ነው፣ ከስቃይ ነው ይላል። ስለዚህ ላይፍ ፐርፐዙን ወይም ደግሞ ዓላማውን ያገኘው ከሚያስደስት ቦታ ወይ ሲጫወት ወይም የሚወደውን ነገር ሲያደርግ ሳይሆን አክቹዋሊ ምን ሲያደርግ ነው? ሲሰቃይ። ለዛ ስቃይ ምን በመስጠት ትርጉም በመስጠት ነው። ይህ ስቃይ ምን ማለት ነው የሚለውን ትርጉም በመተርጎም ነው። እንደውም መጨረሻ ላይ ይናገራል መጽሐፉ ላይ፣ በኋላ ከወጣ በኋላ የጻፈው መጽሐፉ ላይ ከዚያ እስር ቤት ውስጥ በህይወት ተርፈን የወጣ ነው ብዙዎቻችን ከዛ እንድንወጣ ያደረገን አንድ ሁላችንም ከዚህ ከወጣን በኋላ ልናደርገው የምንፈልገው ነገር ከዚህ ከእስር ቤት ከስቃዩ ያለፈ ነገር አእምሯችን ውስጥ ስለነበር ነው ብሎ ይናገራል። ስለዚህ ስቃይ ውስጥ ነው ያለው፣ ሰፈሪንግ ውስጥ ነው ያለው፣ ግን እዛ ውስጥ ሆኖ ምን ማግኘት ይችላል? ፐርፐዙን ላይፍ ፐርፐዙን ማግኘት ይችላል። ስለዚህ በዛው ለሱ እንደ ላይፍ ፐርፐዝ ይዞ የነበረው ነገር ምንድን ነው? ሰዎች ስቃይ ያለባቸው ያ ስቃያቸውን ማስታገስ ማስታመም እንዲችሉ ተስፋ እንዲታያቸው ማድረግ ነበረ።